እናንተ ሙስሊም ሆናችሁ ባላችሁ ሌላ ሚስት ቢያገባና ሌላ ሚስት ጋር ሲሄድ ማለትም በሳምንት 3 ቀንና 4 ቀን ሌላ ሴት ጋር ሄዶ ሲያድር ምን ይሰማችኋል? ኮመንት ስር ጻፉልኝ። እቺ ሴት ግን የተናገረችው ነገር እጅግ በጣም መነጋገሪያ ሆኗል። እስኪ ሰምተናት እንምጣ። አሁን እዛ ሄዶ ያድር የለ አልደውልም ከዛ እደውላለሁ እኮ በጣም ፖይንት ለሆነ ነገር መጀመሪያ አካባቢ ስደውል መረበሽ ጀመረ። ከዚያ ያን ነገር ይቀነስኩት። አንደኛ እሷ ስልኩን ታየዋለች፣ እሷ ፊት ማውራት አይችልም፣ ይጨናነቃል። ቢቀርስ ይመጣል፣ ዞሮ ዞሮ መምጣቱ አይቀርም። እዚሁ ሀገር ላይ ነው ያለው፣ ሄድለታለሁ። ቢቀር ደግሞ ተጋደናት እንሄዳለን። ችግር ባገሬማ ይገር አላነሳ ካለ ዝም ብላለኝ። በቃ ይገርመዋል። አንዳንዴ ምን ሆነሽ ነው ዛሬ ያልደወልሽ? በቃ እንድትጨናነቅ አልፈልግም። በጣም ልጆች ከታመሙ እኔ የሆነ ነገር ከገጠመኝ እደውልለታለሁ። በተረፈ ማጨናነቀው የለ ወይ ለራት ትመጣለህ ወይ እንደዚህ ልወጣ ነበር በከተማ ላይ እንገናኝ አብረን እንድንመለስ ምናምን እንደዛ ስትሆን ይመስለኛል ወንዶችም ትንሽ ሰላማቸውን ሰሰቃቸው ነው። ሄሎ አውራኝ እንጂ ምን አገባኝ እሷ ብትኖርም ባትኖርም ደህና ሞራ ያራሽን በሷ ፊት ሲጀመር እንደዚህ ቆን መሳጀው እኔም እንዳልች አንተ እንዴት ነው ፍቅር የምትገልጸው? እኔ ለሰም ገልጽላት እንዴት ነው? ኧረ እኔ እንደዚህ ወድሻለሁ መቸኝ እኔ እንዴ እኔ መቸኝ። ወደ እንግዳችን እንመለስ። ሀቢቢ የኔ ፍቅር አባቴ ውዴ አንተ ቀደም አባቴ ጀምር አልችልም አላሽሽም። እሱ ሀቢብቲ ሊል ይችላል፣ የሆነ ነገር በአረብኛ ሊለኝ ይችላል። እኔ ግን አድናን ነው ስሙ፣ አድናን ነው። ጋሼ እለዋለሁ፣ ብዙ ሰው ይገረማል። ጋሽ አድናን እለዋለሁ። ያው ትንሽም እኮ ተለቅ ያለ ነው፣ በ17 ዓመት ይበልጠኛል እኮ ያን ያህል ፊዚካሉ ስለማያስታውቅ እንጂ ይበልጠኛል። ወይ ጋሽ አድና ነው ምናምን። እሱ መቅዱሴ ይለኛል። መቅዲ ነው አይደል ስሜ፣ መቅደስ መቅዱሴ ይለኛል። በቃ እንደዛ ነው እንጂ ይሄ የፍቅር ቃላቶች ራሱ ያን ያህል እንትን ማለት እኔ አልችልም። ቤተሰቦቼ እናንተ ብትሆኑ ምን ታደርጋላችሁ? እኔ ከናንተ አስተያየት ጠብቃለሁ። ምክንያቱም ሁለት ሚስት ያለው ባል ወይም ከሁለት በላይ ሚስት ያለው ባል እንዴት ነው ሚስቶቹን ማኔጅ የሚያደርገው አላውቅም። እኔ ያላችሁ ወይም ከአንድ በላይ ሚስት ያላችሁ ሰዎች እዚህ ስር ኮመንት አድርጉ። አሰብኩት ግን 2 እና 3 4 ሚስት ያለው ወንድ የነገረ ካልሆነ ከባድ ነው ለሱ። እየነገራችሁ በቃ አሁን ሌላ አግብቻለሁ ምናምን እያለ ካልሆነ ወደ ቀጣይ ቪዲዮ ስናልፍ ኢትዮጵያ ውስጥ የተለመደ ነገር አለ። የገና ስጦታ ሲሆን ባል ለሚስቱ ነው ስጦታ የሚገዛው። እዚህ ጋር ደግሞ ሶሻል ሚዲያውን እጅግ በጣም ያነጋገረች አንድ ሴት ተከስታለች። ለባሏ የገና ስጦታ የገዛች እና ብዙ ወንዶች እያለቀሱ ነው በዚህ ቪዲዮ። ሃይ እንዴት ናችሁ? እንኳን ለገና በዓል በሰላም አደረሳችሁ። ዛሬ ለባለቤቴ የገዛሁለትን ስጦታዎች አብረን ፓክ እናደርጋለን ማለት ነው። ከየትኛውን ጀምር? ስጦታ ይሄንን ይመስላል። PS5 ነው። ጌም አለው ፊፋ። የራሱ አንድ አለው ውስጡ ግን ኤክስትራ አንድ ገዝቼለታለሁ። ከረባት ነው ግን ከነ ሙሉ አክሰሰሪው ነው። ፐርፊውም ስለሚወድ ፐርፊውም ገዝቼለታለሁ። አራተኛ ጊፍቱ ደግሞ አይፎን 70 አይፎን 17 ፕሮ ማክስ ነው። አይ ላቭ በጣም ታለ። ሌላ ደግሞ ማስታወሻ ናት ግን በስሙ ነው የተሰራለት። እዚህ ጋር ስም አለው እና ስትነኩት ማት ነውና በጣም ደስ ይላል። ወይ ጉድ! ከዛ ሌላ በእኛ ዘመን ድሮ በእኛ ጊዜ ብሏል። ሌላ ደግሞ የአይፓድ ከቨር ነው። የካርድ መያዣ ዋሌት እንደዚህ ያቺን ዋሌት አቃታለሁ። ብቻ ይሄኛው እሱ ነው። ኳስ ስለሚወድ በጣም ኳስ ቁልፍ መያዣ ነው ይሄኛው። ሌላ ቁልፍ መያዣም አለ። ይሄ ለኔና ለሱም ነው የገዛሁት። ይሄኛው ቁልፍ መያዣ የኔና የሱ ፎቶ ያለበት ነው። የቤት ውስጥ ጫማ ገዝቼለታለሁ። ያምራል። ከለሩንም በጣም ነው የወደድኩት። ያምራል። ምንም ሁሉም ያምራል። እንዴት አያስለቅስም ጋይስ?
እነዚህ ነገሮች ነው የገዛሁለት። እንግዲህ ገና የስጦታ በዓላችን ነው። እኛ በጣም ትልቅ በዋጋ የማይገዛ ስጦታ የተቀበልንበት በዓላችን ነው። ሪሌሽንሺፕ ውስጥ በነበረበት ሰዓት በዓል ሲሆን ብዙ ጊዜ ጊፍት እንሰጣጣለን እና የዘንድሮ በዓል ደግሞ በጣም ስፔሻል በዓል ነው ለእኔና ለሱ የመጀመሪያ በዓላችን ነው ምናምን እና በጣም ስፔሻል እንዲሆን ስለፈለግን 10 ጊፍት እንሰጣጣለን ተባብለናል እና እዚህም ደግሞ እርስ በርሳችን ስጦታ ስንሰጣጥ በጣም ደስ ይላል እና እኔ በጣም ነው ስጦታ መስጠት የምወደው። እናንተም ደግሞ ይህን ቪዲዮ ባሎች ለሚስቶች፣ ሚስቶች ደግሞ ለባሎች ሼር አድርጉላቸውና ስጦታ አስገዟቸው። ሼር አድርጉ ጋይስ። ግን ቀኑን የምታስታውሱበት ስዊት የሆነ ስጦታ ተሰጣጡ። ወዳችኋለሁ። ባይ። አይዳይ ክሪስማስ ስር የተቀመጡትን አያችሁ? እነዚህ ሁሉ ስጦታ ናቸውና እሺ፣ ይሄ አስለቅስም ወገንታት። ለማንኛውም የአበሻ ወንዶች ብዙ ጊዜ ስጦታ አይሰጡም፣ ንፉጎች ናቸው ተብሎ ነው የሚታሰቡት ባይዘውና ያው አበሻ እንደመሆነ መጠን እውነት ነው ብዬ ነው። አብዛኛው ስጦታ አይሰጥም፣ እውነት ለመናገር ድርቅ አለበት እኔን ጨምሮ ማለት ነው። ግን እንዲህ አይነት የአበሻ ሴት ሆና ደግሞ ለባሌ 10 ስጦታ ገዝቼለታለሁ አብረን እንየው ምናምን ብላ ስታሳየን ጥሩ እኮ ነው። እኛ አሁን ጥሩ ነው ግን አለ አይደል? ብቻ ወደ ቀጣይ ቪዲዮ እንለፍ ጋይስ። በጣም ከባድ ነው። ልጃችሁ አይኑን ይዞ እየጠፋ ነው ባካችሁ ቅጡስን የልጅን ነገር ወልደሽ እዩ። ብር በኖረኝና ወለጄ ለእናንተ ባሳየው ወደ አቡነ ነፋው ሱዳን ጠረፍ ከሱዳን ጠረፍ ያልቋት ምራቅ ሳደርግ ይመለሳል። ገባ ከሽከሽ ቋቃጭ ይሄን ነው የሚሰማው ልጁ። ሰው ፊት አዋርዶኝ ጠረጴዛ ላይ ወጥቶ ተሳድቦ ሰው ትልቅ ሰው ተናግሮ ልጅ አይደለም ለምን አባቱ ልጅ ነው የምን አባቱ ልጅ ነው ፐርከተር መግባት ነው እንዴ? ልጅን ዛሬ ቀጣችሁት ነው ነገ ደህና ሰው ሆኖ የሚያልቀው። አንድ ልጅ ዋልጌ አርጋችሁ አሳድጋችሁ አይሆንም ነገ እናንተን ማይጦራችሁ እንዴ ዞር ብሎ ነው የሚያልፋችሁ። እግዚአብሔር ነው የመረኝ እንዴ ስራት ልጅ ባይናችሁ እንዲህ ካልፈራ ምኑ ልጅ ሆነ? ምኑንስ እንዴ በበትር ቅጣ ይላልኮ መጽሐፉ። ወልደሽ አሳይሽ አቀራግሬ ነው እናንተንም ልጅ ብሮጣው እንደ ባልወልድ እንኳን እባክሽ ማማ ታገቢኛለሽ? እዚሁ ግጣሜን እዚሁ አገኛለሁ ብዬ አስቤው አላቅም ነበር። አበባዬ እናት መሆን የምችልሽ ልጁንም እኔንም ታሳድግኛለሽ። እባክሽ ከሱ ምን ለየው ቢያንስ አልጋ ላይ ጥያቄ አይ ላቭ ዩ ኧረ የምታውቀው ነገሯት ሙሉን ነገር ነው። ይኸው ስንት ዓመት ስንት ዘመን ስጮህ እንደ ቁራ ልጅ ለመቀጥቀጥ የሄዱ ጉጉት ተሙ ይደብራል። አሁንማ ለምደውኝ ተነሳበት እያሉ መሄድ ጀምረዋል። ቤተሰብም ልጅም ይሄማው ወፈፌ ሸብለቅ ያደርገዋል ተብያለሁ። ነይ ለሁለት ሆነን እስቲ ይሄን ህብረተሰብ ልጅ ወልደን እናስተምረው። ማማ ዛሬ ደግሞ ሱፉም ቀለበቱም አንቺም ሄሎ። አቤት። ሰላም ላንተ ይሁን። ምን ፈለክ አትበል አንተ። የሆነ ግጥም ጽፌልህ ነው በክብር ትሰማኛለህ ወይስ አስገድጄ ልግጠምልህ ነው? እሺ ምን አጥፍቼ ነው? እሺ ይቅርታ አድርግልኝ በእናትህ። እሺ ምንድነው? ኧረ አንተ እንደዚህ አትበልተው በእናትህ። የምር ልብ የሚነካና የሆነ አስተማሪ ነገር ነው ታሪኩ ታውቃለህ እኮ። ይሁን እሺ ለሌላ ሰው ንገር። እሺ ስማኝ፣ የግጥሜ ርዕስ አንተ እኮ ለኔ ጓደኛዬ ብቻ አይደለም። እሺ ይሁንና እንደ ወንድሜም ነህ። ርዕስ ነው። ይሁን እንጂ እንደ እህቴ ግን ልትሆን ትችላለህ እንዴ? በስተቀንፍ ውስጥ ጥያቄ ምልክ ርዕሱ ነው። እሺ ነው ሙሉ ግጥሙ ነው። አንተ መልካም ሰው፣ አንተ ጀግና፣ ጎራውና ትክ ባይ እንደ በረዶ ዶሮዶ ናደ ተወይ መካለ አንተ አትጭው ብርቄ ምግብ ስጭው። አመሰግናለሁ። ኧረ ወይኔ ብርቄ ማነች? ብርቄ አታውቃትም? ቤት እንድትመታ ጠርቻት። ትላለ የዓመቱ ምርጥ ግጥም እዚህ ተመርጦ እዚህ የቀረበ ግስ የበሉት እንዲህ ነው። ጆሮዬ ሲያልበ እዚህ ላይ ቁጭ ብሎ ማለት ነው እንደዚህ ብሎ የሚያወራ ነው የሚመስለኝ። ቀኑ ሙሉ ሲልብኝ ነው የሚውለው። ከፍሎ ነው የሚሰማኝ። አናትህን ነው ቁርበት። አይ በቃ እቺ አበረች ናት ማርያምን። ገጣሚው ተመችቶኛል። በቅንፍ ውስጥ ጥያቄ ምልክት አላለም ግን
እሺ ጋይስ ስቀናል ፈታ ብለናል ወደ ቁም ነገር እንሂድ ለማንኛውም ወደ ቁም ነገሩ ስንመጣ ፖፑላር ኤሌክትሮኒክስ በጣም ትልቅ ስራ ሰርተዋል እንግዲህ አዶናይ ያቀረበላቸውን ቻሌንጅ ተቀብለው 1 ሚሊዮን ፎሎወር ከገባ ለአርቲስት ሱራፌል ተካ መኪና እንገዛለን ብለው ቃል ገብተው ነበር በጣም የሚገርም ትህትና አሳይተው በጣም የሚገርም ኢትዮጵያዊነት ጨዋነት ከአንድ ትልቅ ካምፓኒ የሚጠበቅ ተግባር አሳይተው 1 ሚሊዮን ፎሎወር እንዲገባ 3 ተጨማሪ ቀን ሰጥተው ነበር ይሄም 3 ተጨማሪ ቀኖቹ ሳያልቁ 1 ሚሊዮን ፎሎወር ቡም አድርገናል ጤና ይስጥልኝ ፖፑላር ኤሌክትሮኒክስ እንግዲህ 1 ሚሊዮን ፎሎወር ገብታችኋል እኔም በጣም ደስ ብሎኛል ምክንያቱም ይገባችኋል ብዬ አስባለሁ 3 ቀን ሰጣችሁናል ከዚህ በላይ ደግሞ ይውህና የለም ቴንክ ዩ አመሰግናለሁ መስጠት እንደምትፈልጉ በምስክርነት አሳይታችኋል ደስ የሚለው ነገር በ3 ቀናት ውስጥ 1 ሚሊዮን ፎሎወርስ ገብተናል አሁን ደግሞ ለሱራፌል ተካ 1 መኪና ሊገዛለት ነው ከዚህ በላይ ምን ደስታ አለ እኔ በጣም ደስ ብሎኛል ከሁሉም በላይ ግን ደስ ያለኝ ምን እንደሆነ ልንገራችሁ አሁን ያመጣነው አዲስ ባህል ይህ ባህል ደግሞ የመተባበር አብረን የመቆም አንድ ሰው ሲደሰትን የማየት ፍላጎትን ባህል ነው እውን አደረግነው በጣም ትልቅ ታሪክ ሰራን ጋይስ ተአምር አይደለ በ3 ቀን ውስጥ 1 ሚሊዮን ፎሎወር አደረስነው ፖፑላር ኤሌክትሮኒክስ ሱራፌል ተካ ደግሞ መኪናውን ሊያገኝ ነው ገባችሁ ትልቅ ተአምር ይህ ተአምር መስራት ከቻልን በ3 ቀናት ውስጥ ተዘጋጅተንበት ከቆየን ምን አይነት ተአምር መስራት እንችላለን አያችሁ ኢትዮጵያ ውስጥ በጣም ብዙ ካምፓኒዎች አሉ አሁን እኔ የማወራችሁ እንደ ኮንተንት ክሪኤተር ወይም ደግሞ ቪዲዮ ቀርጾ የሚለቅ ሰው ሳይሆን እንደ አንድ ቢዝነስማን እንደ አንድ ማርኬተር ነው ኦኬ ስሙኝ ልንገራችሁ በጣም ብዙ ቢዝነሶች አሉ ኢትዮጵያ ውስጥ እነዚህ ቢዝነሶች እንግዲህ ለአድቨርታይዝመንት በሚሊዮኖች ብር ያወጣሉ ግን እንደዚህ ያክል አድቨርታይዝመንት ታይቶ አይታወቅም ለምን እነዚህ ካምፓኒዎች ገንዘባቸው ወደ ጥሩ ዓላማ እያዋሉት ስለሆነ በህዝብም በጣም ትልቅ የሆነ ተወዳጅነት እያተረፉ ይገኛሉ ስለዚህ ይህ ደግሞ እኛ ልንጠቀምበት ይገባል እንዴት አድርገን ነው የምንጠቀምበት እንግዲህ በጣም ብዙ ቢዝነሶች ገንዘብ ያወጣሉ ለአድቨርታይዝመንት ማለት ነው ያ ገንዘብ ደግሞ የማግኘት እድላቸው ተመልሰው የማግኘት እድላቸው ዝቅ እያለ ይገኛል ለምን ቲክቶክ በኃይለኛው እያሸነፈ ስለሆነ ማለት ነው ስለዚህ ታላላቅ ካምፓኒዎች ኮንታክት እያደረጉኝ ይገኛሉ እነዚህ ካምፓኒዎች ደግሞ ከኔ ጋር መስራት ከጀመሩ በጣም ትልቅ የሆነ ነገር ለተቸገሩ ሰዎች እንዲረዱ እፈልጋለሁ የገንዘብ እርዳታ የእቃ እርዳታ ቤት ሊሆን ይችላል መኪና ሊሆን ይችላል እንዲረዱ እፈልጋለሁ ግን ከነዚህ ካምፓኒዎች በኮንፊደንስ እና በድፍረት ቆመን ይህ ከሰጣችሁን ይህ ከረዳችሁ ያ ካደረጋችሁ እኛም ደግሞ እንደዚህ እናደርጋለን የማለት አቅሙ እንዲኖረን አዲስ ቴሌግራም ግሩፕ ክሬት አድርጋለሁ ይህ ቴሌግራም ግሩፕ ደግሞ ማለት ነው ጋይስ ላስረዳችሁ ሁላችንም ጆይን እናደርግና ከዛ በኋላ ማገዝ የምንፈልገው ሰው ካለ ሁላችንም ተባብረን የሰው መታገዝ አለበት እንላለን እኔም ሐሳቦች አቀርባለሁ ከዛ በኋላ ሁላችንም ተስማምተንበት ተአምር መፍጠር እንችላለን ማለት ነው አንድ አካውንት ወደ 1 ሚሊዮን ፎሎወር ለማድረስ የፈጀብን ቀናት 3 ቀናት ነው ግን ተዘጋጅተን ከጠበቅን እነዚህ አካውንቶች በ2 ሰዓት በ3 ሰዓት የማድረስ አቅሙ ይኖረናል ማለት ነው ይህ ደግሞ ትልቅ የሆነ ተአምር ይሆናል የዛኔ ነው ቤት ማስገዛት የምንጀምረው የዛኔ ነው መኪና መለገስ የምንጀምረው የዛኔ ነው ታይቶ የማይታወቅ ተአምር መስራት የምንጀምረው ከአንድ ካምፓኒ ብቻ ሳይሆን ከ3-4 ካምፓኒዎች ጋር በአንድ ጊዜ ሰርተን ትልቅ የሆነ እርዳታ ማሰባሰብ እንችላለን ትልቅ የሆነ ድጋፍ ማድረግ እንችላለን ለሀገራችን ልጆች ማለት ነው ለተቸገሩት ለተጠሙት ለተራቡት አርቲስቶች ካሉ መደገፍ ያለባቸው በጣም ብዙ ሰዎች ሊኖሩ ይችላሉ እኛ ራሳችን እየለየን አውጥተን እንደግፋለን ካምፓኒው ቀጥታ ሰውን እንዲረዳ እናረጋለን ማለት ነው ተረዳችሁኝ አይደለ ስለዚህ በዚህ ሐሳብ የምትስማሙ ከሆነ ወደ ቴሌግራም ግሩፕ ጆይን አድርጉና ሁላችንም ትልቅ ታሪክ እንስራላችኋለሁ የምትስማሙ ከሆነ ጋይስ አንድ ብላችሁ ጻፉ ኮሜንት ላይ ከዛ ወደ ቲክቶክ አካውንት ትገባላችሁ ቴሌግራም ሊንክ አለ ክሊክ አድርጉትና ወደ ቻናል ጆይን ማድረግ ትችላላችሁ ጋይስ እንግዲህ ሌትስ ጎ ምን ተጠብቃላችሁ ቀጥታ የአዶናይ ቲክቶክ አካውንት ላይ በመሄድ ቴሌግራሙን ጆይን በማድረግ ለቀጣይ ስራዎች ራሳችንን እናዘጋጃለን ማለት ነው ረፍት ማድረግ አለብህ ሰውነትህ አልቋል ከስተሃል ስለዚህ ወደ ራስ ልትመለስ ይገባል ይያሉት ነው እሱ ግን ልክ የሱራፌል ተካን እንደጨረሰ በቀጥታ የፋንቱ ማንዶየን ጉዳይ ደግሞ ለማስጀመር ፕሮሰስ አድርጓል ቤተሰቦቼ አዶናይ ፍጥነት እንግዲህ ለኛም ካይምሮ በላይ ሆኗል ምክንያቱም ተጨንቃ አታስጨንቀን ይያሉት ነው አድናቂዎቹ እስኪ እቺ ልጅ ሰምተን እንምጣ
አዶናይ ይሄ ቪዲዮ ፖስት አድርጓል። ፋንቱ ማንድዬ ቢረዱ ምን ይመስላችኋል ብሎ ፖስት አድርጓልና እኔ እንደ አንድ የአዶናይ ተከታይ ይረዱ፣ ግን ትንሽ ለራስ ጊዜ ብትሰጥ። ምክንያቱም አሁን ያለህበት ሁኔታ አንተም ተጨንቀ እኛም እየተጨነቅን ያለነውና ትንሽ እረፍት ብታደርግ ይሄ እርዳታ ካለቀ በኋላ 1 ወር ወደ ስፖርት ራስን ወደ ጤና ወደ ራስ ብትመለስ ደስ ይለናል። የራሴ የግሌ ሀሳብ ነው። አይረዱ ማለት ሳይሆን ይረዱ። አባት ናቸው፣ የምንወዳቸው አባት ናቸውና ይረዱ። ግን ለጊዜው ግን እረፍት ብታደርግ። ምክንያቱም እኔ አሁን ባለፈው አግኝቼው ነበርና በቃ አለ አይደለም በቃ ክው በዛ ስልክ አለ በዚህ ያለ በዚህ ቪዲዮ ይሰራል ምናምን ነገርና አቋም ራሱ እየወረደ ነው ያለው። እዛ ካናዳ የነበረበትና አሁን ያለበት አንድ አይደለምና ወደ ስፖርት ብትመለስ በቃ የሆነ ብትረጋጋ በቃ ለሰው አንዳንድ ጊዜ በነገራችን ላይ አንተ ትመክራለህ አይደለ? በመጀመሪያ ራሳችሁ ውለዱ፣ በመጀመሪያ ራሳችሁን ትላለህ። አንተ ግን እየሆንክ አይደለም አዶናይ። የእውነቴንም ለሰው ደስታ ነው እየሮጥክ ያለው። ደግነት በጣም ጥሩ ነው፣ ግን ለብዙ ሰው እንድትተርፍ አንተ ኢነርጂ እንዲኖርህ እንፈልጋለን፣ ጤነኛ እንድንሆን እንፈልጋለንና ትንሽ ብትረጋጋ። አሁን እርዳታው ይሄን ከሰጠ በኋላ ትንሽ እየበረራስ ብትመለስ። በነገራችን ትናንትና ደግሞ ጃኒ ማለት ነው እንዴት እንደወደድኳት የኔ ፍቅር የኔ ማር በቃ መከታ እግዚአብሔር እናንተ ተማሙኖ ነው ይሄን ቻሌንጅ ተቀበሉና ፎሎ አድርጉ ስትል ጊዜ እንዴት አንጀቴ እንደበላችና አንቺን ደግሞ ጎበዝ የኔ ቅመም እና ግን ትንሽ ቢረጋጋ የእውነቴን ነው የምላችሁ። በቃ አሁን ያለውን ነገር ትናንትና አሁን በጣም ተጨንቄ ነበር እውነት ለመናገርና ድርጅቶች በጣም አትራፊዎች ናቸው። በነገራችን ላይ አሁን ፖፑላር ኤሌክትሮኒክስ እኔ አላቆም ነበር። ትናንትና ግን ላይቭ ላይ ራሳችሁ ሲያስተዋውቁ ነበር። የጠረነቀ ነው እናመጣው ያሉ ነበር። ቤታችሁ ሲያስተዋውቁ ነበርና በጣም ተርፋማ ናችሁ። ግን ትንሽ ለራስ ጊዜ ስፖርት ግባ፣ ምግብን ብላ፣ በቃ ወደ ራስ ተመለስ። በቃ ይሄ እንትኖችን ብታቃል በቃ ስትረሶችን ያቃልክ ብትሄድ እንፈልጋለን። አመሰግናለሁ። የኔ ሀሳብ የምትጋሩ ደግሞ እስቲ ላይ ኮሜንት ላይ እስቲ ለኛ ነው በቃ እስቲ ምን ትመክሩኛላችሁ? እኛን ተማምኖ ነው በነገራችን ላይ ቻሌንጁ የሚቀበለው ያ እናንተ ፎሎወሮችስ ምን ታስባላችሁ? አመሰግናለሁ። ባይ እንግዲህ አዶናይ ፎሎወሮች በዚህ መልኩ አስተያየታቸውን እየሰጡ ይገኛሉ። እኛም ተመሳሳይ ሀሳብ ነው የምናነሳው። ቤተሰቦቼ በመለይ ፌዳው ቤተሰብ ስም አዶኒ እንግዲህ ራስን ተንከባከብ፣ ራስን ጠብቅ፣ ምግብህን ብላ፣ እረፍት አርግ፣ እንቅልፍ በደንብ ተኛ፣ ስፖርትህን ስራ። እረፍት ሉኛላችሁ ለምንድን ማርፈው ይላል ጋሽ ፋንቱ ማንዶዬ። እሺ ምን ታስባላችሁ? ብዙዎቻችሁ ብዙ ሰዎች አዶናይ እረፍት ውሰድ፣ ለምን አይቀርብህም፣ ለምን አይቆይልህም ምናምን እያላችሁ ነው። ለምን አርፋለሁ? ወጣት አይደለሁ 25 ዓመቴ። አይ ቲንክ ምግብ መብላት አለብኝ። አዎ እየከሳው ነው። ህፃን ልጅ መሰልኩላችሁ። ኦቨር ስትረስ ያንተ ጭንቀት ባይዞ ይጋባል። አዶናይ ሲጨነቅ እኩል ነው ፎሎወሮቹ እየተጨነቁ ያሉት። አሁንም ቢሆን ስሜትህንም ሰውነትህንም መደበቅ ስለማይችል ተረጋግተህና ስቴብል ሆነ ስራህን በኢነርጂ ለመስራት ትንሽ አየሩ ሰር ትንሽ ወደ ራስ ፎከስ አድርግ። ፋንቱ ማንዶዬ ቻሌንጅ በቅርቡ ይጀምራል። ከመጀመሩ በፊት ግን ትንሽ ወደ ራስ መለስ ብለህ ብትመጣ ደስ ይለናል እንደ ሀሳብ። እናንተስ ሀሳባችሁ ምንድነው? አዶኒ የምትወዱ ሰዎች አሁንም ለአዶኒ ፍቅራችሁን ግለጹለት። ወደ ሌላ ቪዲዮ እናልፋለን። ከበዓል ረፍት በኋላ ወደ ስራ ስትመለስ የአካፋውን ትከፍላለህ። አንተ ግን ነገር ግድ የለም ሰባብረ ጨረስኩ አይደለ? ከደሞዝ ይቆርጣል። አንተኛው ሲሚንቶን ጠጣው አሉ ደግሞ እባካችሁ አብቃቁ። አለቃ ሰላም ና ሰላም ይደርሳል። ጨረስን እኮ ጨረስን ማለት እንዳትቀር ተብለ ነበር ትናንትና። እንዴ ትናንትና እኮ በዓል እኮ ነው፣ እረፍት እኮ ነው። ትናንት በዓል አይደለ? እረፍት እኮ ነው አለቃ። አይዳህና ወጉ ላይ እኮ ጎበዝ ናችሁ ማለት በዓል ነበር ትናንት። እረፍት እኮ ነው አይደለ? አዎ ስማ ለደሃ እረፍቱ ሞቱ ነው። ስትሞት አታርፍም። በዓል ምናምን ትላለህ። ለአንድ ቀን በላው ብለህ ሲነጋ የሚርባ አይመስልም። ይኸው መጣ ዛሬ ሌላ ቀጠር ነው ግንበኛ። ሌላ በእኔ ቦታ ነው የተቀጠረው እንዴ አለቃ? ምን ማለት ነው እንዴ? ቢያንስ አንተ ደሃ ነህ እንዴ? ደሃ ላይ ትጨክናለህ እንዴ? ይሄን አትረዳም እንዴ? ለይብላሉ አገባኝ። እንደነቴን እኮ አልካድኩም። እኔ ደሃ ነኝ አንተ ደሃ ነህ። ሶስተኛው ማለት እንዴ አለቃ? እንዴ ምን ማለት ነው እንዴ? በዛ ላይ እኮ ባለቤቴ ዶሮ ወጥ ልካለች ለአለቃ ብላ እውነት ምሳ ይሆናል ብላ እንዴ አለቃ? እኚ እናንተ ሰፈር ዩዝ እንድስሮቹ ይሄ ለእንቁላል ተብሎ የሚገዙት የፈረንጆቹ ፌካፌኩ ይሄ በማዳበሪያ በኬሚካል ያደጉት ብልታችሁ እኮ 6 ነው። እንዴት በቃችሁ እንዴ? አበሻ ዶሮ ተወደደ አይደለ? ይሄን ለኔ አልበለውም።
አለቃ ተናቆሩ ብለ ችግር የለውም። የደሃ እረፍቱ ደግሞ ባል ነው። ሳምንት ሙሉ ስራ ነው። ይቅርታ ማለት ታስቧል። ጆርናታሽ ላይ ጽፌልሻለሁ እንጂ እንዳታስቢው እንዴ ለኔ እንትና እንደ ያለቀ ለሴት ችግር የለውም ብራዘር። ወንድ ልጅ ግን ማረፍ የለበትም። እንዳያ መስራት አለበት ነው ዶሚኔት እያለን ያለው። ምን ይሻለናል? እኛ ወንዶች የት ሄደን እናልቅሳ ጋይስ? የቀነኒ አዱኛ አሳዛኝ ህልፈት ዜና አሁንም መላውን ህዝብ እያስቆጣ ባለበት በዚህ ወቅት ታላቅ ወንድሟ ለማ አዱኛ ላለፉት ቀናት ይዞት የነበረውን ዝምታ በመስበር ልብ የሚሰብሩ መረጃዎችን ይፋ አድርጓል። ለማ አዱኛ በሰጠው ምስክርነት እህቱ ቀነኒ በምንም አይነት ሁኔታ ራሷን ለመጉዳት ፍላጎትም ሆነ ሐሳብ እንዳልነበራት ገልጾ አስክሬኗን ቤት ውስጥ በተመለከተበት ወቅት ህይወቷ እንዲያልፍ የተደረገው እዚያው እንደሆነ መረዳቱን ገልጿል። ለማ አዱኛ እንደሚለው ከሆነ የቀነኒ አዱኛ አስክሬን በያኒት ሆስፒታል በኩል አልፎ ወደ ሚሊኒክ ሆስፒታል ሲወሰድ ቤተሰቦች ሳያዩት በሚስጥር ሊቀበር ታቅዶ የነበረ ቢሆንም እሱ ግን በጉልበት ሳጥኑን ከፍቶ ለመመልከት እንደቻለና በወቅቱ እህቱ ላይ ምንም አይነት ጭረት ወይንም የተሰበረ አጥንት አለመኖሩን አረጋግጧል። ለምን እኛ ሳናይ ሊቀብሯት ፈለጉ የሚለው ጥያቄ እስካሁን መልስ ያላገኘ ሲሆን የመንግስት አካላት ቤተሰቡ ዝም እንዲል ጫና ሲያደርግባቸው እንደነበርና አሁን ግን እውነታው ለዓለም ይፋ መሆን ስላለበት ድምጹን ለማሰማት መወሰኑን ለማ አዱኛ አስታውቋል። ሌላው እጅግ አሳሳቢ ጉዳይ እውነቱን አውጥቷል በሚል ታናሽ ወንድማቸው ሊበን አዱኛ ደህንነት አደጋ ላይ መውደቁ ነው። ሊበን ሚስጥር አውጥተሃል በሚል የማስፈራራት መልእክቶች እየደረሱት መሆኑን ለማ ገልጿል። ወንድሙ ላይ ጉዳት እንዳይደርስም ስጋቱን ገልጿል። ስለ ቀነኒ ምን ታስባላችሁ? ስቲል ፍትህ ያላገኘች ነፍስ ናት። እንግዲህ እግዚአብሔር አምላክ ፍትሁን ለቤተሰቦቿ ሲል ይመልስላት። እንግዲህ በዚህ በገና በዓል ብዙ ሰዎች ስጦታ ይሰጣጣሉ። ይህኛው ግን ለየት ያለ ነው። እንግዲህ ለረጅም ጊዜ ስራ ያልሰራ ቤት ውስጥ ተቀምጦ የነበረ ወጣት ለበዓል ስራ ሰራ አድርጎ ቅርጫ ለእናቱ ይዞ መጥቷል። ደስ ይላል በጣም። እስኪ አይተን እንምጣ። ለመጀመሪያ ጊዜ ስራ ሰርቼ ለእናቴ ሳታይ አላወቀችም። ቀን ምናምን ስጋ ነገር ያው ጎረቤት ላይ ነው እንጂ ተቀባብለን አናውቅም። ይኸው ለመጀመሪያ ጊዜ ስራ ሰርቼላታለሁ። እስኪ ምን እንደምትል ሪያክሽኑን አብረን ያለን። እናቴ ደረስኩልሽ። ቅርጫ ነው አባቴ፣ ስጋ ነው። ስጋን ስጋ መሸከሙ ይገርማል። ምን እንደምትል ብቻ እናያለን። ኧረ የሚያግዘኝ ሰው የለም። ደርሰናል ወደታችን ቤት ያጀትሽ ስንቱን የሚችለው አውዳመቱ ደርሶ ሲባላ ሲናገና እጅሽ መጣሉ ደግሞ ጠብቂ አተዲነ እኮ አደሳናችሁ ለቅርጫው ሲናሲና ወላ ሲናበለና ጨዋታ ስራ ሰርተ መጣና ደስ ብሎሻል? ሁሌም እንደዚህ ከሰራማ እንዴት ደስ አይለኝም? ደስ ብሎሻል? አዎ ሁሌ እንዲህ ከሰራ እንዴት ደስ አይለኝም አለች። እንግዲህ እናት እንደዚህ ቆና ልጇ ቢሰራላት ደስ ይላታል፣ ግን ባይሰራም ችግር የለባትም። እናት ናት። እና ግን ወጣት ሆነ በተለይ ይሄ ስራ ያጣ ገንዘብ ያጣ የተቸገርክ ሰው ሆነ ከዛ የሆነ ቀን ተሳክቶልህ ማለት ነው ለእናት ስትገዛላት እንዲያን ነገር አልገባህም ያለው ደስታ ማለት ነው። አልገባህም ብራዘር። ያ በህይወቴ ቲክቶክ ላይ ብዙ ነገር ያናደደኛል። እንደ ቶንኮሱ አከራይ ግን ወይኔ ጉዴ ወይኔ እኔ ድራማ መሆኑን አምኜ መቀበል ከብዶኛል። የምሬን ነው የምናደደው። ማርያምን ምን አይነት ጠርዝ ሴትዮ ነች? እኔ ጭራሽ የሚሪ እንደሆነ ማሳየው መጀመሪያ ወስደ አጋጫት ነው ያለኝ። ማርያምን እኔ ድራማ መሆኑን አምኜ መቀበል ከበደኝ። ድራማ ነው ብራዘርዬ፣ ድራማ ነው። ተረጋጊ ያራዳልሽ። እናንተስ ቶንኮሱ ጋር ያለችው አከራዩ ማለት ነው ሚስቱና አከራዩና የምትሰራው ሚስቱ ታበሳጫችኋለች በድራማ ስራዋ። እስኪ ኮሜንት አድርጉ። ቶንኮሱ በጣም እየፈመሰ ያለ ቲክታከር ነው። ይመቸኛል በጣም። በተለይ ሚስቶች የባሎቻችሁን ስልክ መነካካት የምትፈልጉ ሚስቶች ከዚህ በኋላ ጉዳችሁ ፈላ። ህግ ወጥቷል። ስልክ መንካት ወንጀል ነው። ሰምተን እንምጣ። የሰው ስልክን መመልከት ሐራም ወይም ክልክል ነው ተባለ። የራስ ያልሆነ የሞባይል ስልክን ያለ ባለቤቱ ፈቃድ መመልከት በእስልምና የተከለከለ መሆኑ ተገለጸ። የሁለቱ ቅዱስ መስጂዶች ከፍተኛ ምሁር የሆኑት ሼህ ዶክተር ሳድ አል ኸትላን እንደተናገሩት የሌላ ሰውን የሞባይል ስልክ ያለሱ ፈቃድ መመልከት በእስልምና ሃይማኖት የተከለከለ ነው ሲሉ ውሳኔ አስተላልፈዋል። ይህ ድርጊት የስልኩ ባለቤት በግልጽ ካልፈቀደ በስተቀር የስለላ አይነትና የግላዊ ጥሰት ነው ሲሉ ሼህ ዶክተር ሳድ አል ኸትላን ተናግረዋል። ስለሆነም አንድ ሙስሊም ከዚህ አይነቱ ተግባር
ራሱን ሊያቅብ እንደሚገባም ተናግረዋል። ባለስልኩ ሳይፈቅድላችሁ መንካት ሐራም ነው ወይም ወንጀል ነው ተብሏል። እንግዲህ ምን ትላላችሁ ቤተሰቦች? በተለይ በእስልምና እምነት ውስጥ ያላችሁ ሴቶች ሐሳብ ስጡበት። ወንዶች እንኳን ብዙ ጊዜ የሴት ስልክ አይነኩም፣ ሴቶች ናቸው የወንድ ስልክ የሚነኩት። ሴቶች ሐሳብ ስጡበት። ከዚህ በኋላ ግን መንካት ሐራም ነው ወይም ክልክል ነው ማለት ነው። አንድ ፈተና ላንቺና ለካሜራ ማኖች ላቅርብ። እሺ። እና ምን እንደሆነ ትነግሩኛላችሁ። ይሄ ምንድነው? ስሙ ምንድነው የሚባለው? ሲጋራ አይደል? እኔ እንጃ አላውቅም፣ ግን ሲጋር ይመስላል። ሲጋር ነው። በጣም ውድ የሆነ ሲጋራ ነው። ኪዩባ ነው የሚሰራው አብዛኛው። ድሮ እንትን ሰው ለሰው ላይ አቶ ስናቅ የሚባል ካራክተር እንትን የሚጫወት አበበ ባልቻ እና እቺን ያጨሳሉ። በጣም ውድ ነው። የሀብታሞች ሲጋራ ነው። አሁን ይሄንን ሰው ይዞ ይዤ ቢያይ ምንድን ነው የሚያስበው? ዶክተር ወዳጀነ ያጨሳል፣ ሲጋር ያጨሳል ነው የሚያስበው። ግን ሲጋር አይደለም፣ ይሄ ሽቶ ነው። ኦኬ፣ እኔ ያስኩት ሲጋር እንደ ህዝብ ነው የተሸወድነው ጋይስ፣ ሽቶ ነው። ስለዚህ አሁን ሲጋራ ያጨስኩ መስለው ሰውዬ፣ እኔ ግን ያስኩት ሽቶ ነው እንጂ ሲጋር አይደለም። ግን ይመስላል፣ እኔም ተሸውጄ ስለማወቅ ነው። እና ይሄ ሽቶ ነው እንጂ ሲጋር አይደለም። አንዳንድ ሰዎች አንዴ ተጠቅሜበት አውቃለሁ። ምሳሌ አንዳንድ ሰዎች እንዲህ ስታያቸው ሲጋር ነው የሚመስሉሽ፣ ጎጂ ነው የሚመስሉሽ። መጥፎ ሰዎች ስትጠጓቸው ግን ቀርበሽ ስታያቸው ግን አይደሉም። እነሱ ሽቶ ናቸው። በጣም አሪፍ ሰዎች። ሰው የመሰለኝ ሰውዬ እሱ ሽቶ ነው። በጣም በጣም የሚገርም ፐርሰናሊቲ ያለው ሰው ነው። ስለዚህ ሰዎችን ቀርበን ሳናያቸው በጣም መጠንቀቅ አለብሽ። በተለይ ከመሰለሽ ይሄ ሰው ያልወደውም ካልሽ እንደው መጠንቀቅ አለብሽ። ሲጋር መስሎሽ ግን ሽቶ ሊሆን ይችላል ማለት ነው። ዋው የምትገርም ምሳሌ ናት። አንዳንድ ሰዎች ከሩቅ ስናያቸው በጣም ይከብዱናል፣ ያስጠሉናል። ይሄ ሰውዬ እኔ ያስጠላኛል፣ አይመቸኝም የምትሉት ሰውዬ ቀርባችሁ ያያችሁት ቀን ቤስት ፍሬንዳችሁ ሊሆን ይችላልና እንደዛ ገጥሞኝ ስለሚያውቅ ነው። ከቀረቡኝ በኋላው በፊት እኮ በጣም ዱርዬ በጣም እንትን ሰው ነበር የምትመስለንና ስንጠጋህ ግን ምርጥ ሰው ነህ ተብዬ አውቃለሁ። እናንተስ እንዲህ አይነት ነገር ገጥሟችሁ ያውቃል? እስኪ ኮመንት አድርጉ። ግን ዶክተር ወዳጅነ የሚገርም ምሳሌ ነው የሰጠን። ወድጄዋለሁ። ሰላም ጤና ይስጥልን። እንደምን አላችሁ? በዓለም ዙሪያ ያላችሁ የቀነኒ ፍትህ ፈላጊዎች ሁሉ ባላችሁበት ሰላማችሁ ይብዛ እያልኩ እቺን ቪዲዮ ልሰራ የፈለኩበት ምክንያት እንደምታውቁት ሰሞኑን በሚዲያ ላይ እየተንቀሳቀሰ ያለውን ነገር አይታችኋል። ብዙ ኮሜንቶች እየተሰጡበት ነው እና ለምሳሌ አንዷለም ከቤተሰብን አማክር ያለው እሷ እያመማት ስለ እሷ ጉዳይ ከቤተሰብ ጋር ተወያይቻለሁ፣ ስለዚህ መፍትሄ አልሰጡኝም ብሎ ሲናገር ሰምተናል። እኔ ከቤተሰቡ አንዱ አካል እኔ ነኝ፣ ለማ እባላለሁ እና ከኛ ጋራ በእሷ ህመም ዙሪያ ምንም አይነት የተማከረው የተወያየነው ጉዳይ የለም። ይሄ እንዲታወቅ ፈልጋለሁ። ሲቀጥል ደግሞ ማለት ነው ያ ብቻ አይደለም፣ እንኳን የእሷ ህመም ወይም ደግሞ አሞታል ብሎ ሊያማከረን አይደለም። እንደምታውቁት ያረፈች ቀን እኔን 6:20 ላይ ደውላልኝ በአንዷለም ስም ላይሰንስ አውጣና መኪና ማስገባት እንፈልጋለን ብላ 6:20 ያናገረችኝ በሰላም የተወያየን ልጅ ነች። ሲቀጥል እሷ ያንን ብላ 9 ሰዓት ላይ ያረፈች ልጅ ከ9 ሰዓት ጀምሮ እስከ ጠዋቱ 12 ሰዓት ተኩል ድረስ ከቤት አንስተው ሆስፒታል ወስደው ሆስፒታል ቤተሰቦቿ የእሷ ቅርብ ዘመዶች የሉም ሲባል ዘመድ እዚህ የላትም፣ ገጠር ነው ያለው የእሷ ዘመድ ያሉት፣ ስለዚህ ቅርብ ዘመድ የላትም ብለው እኛ እንዳናይ ያደረጉትን ነገር እንዳናቅ ሸፋፍነው ከመጀመሪያው ከያኔት ሆስፒታል ወደ ሚኒሊክ ራሱ ስንሄድ ሚኒሊክ እኛን ሳያሳዩ ሁሉን ነገር ጨርሰው እንድትቀበል ነበር የተደረገው። ይሄን ያደረጉ ሰዎች እኛ እሷ ታማለች ብሎ ያማከሩን ነገር የለም፣ አላማከሩንም። እና መታወቅ ያለበት ነገር ምንም እንሸፋፈነው ነገር የለም። እስካሁን ዝም ብለን ቁጭ ያልንበት ምክንያት አንዱ የመንግስት
መንግስት በእጁ ይሄን ጉዳይ ይዞ መንግስት እየተከታተለው ስለሆነ መንግስት እጅ ያለ ጉዳይ ነው ብለን ነው። አሁን ግን እነግራቸዋለሁ ያለውን ነገር። እኔ አስከሬኗን ከፍቼ ነው ያየሁት። አስከሬኗ ላይ ምንም አይነት ስብራትም ሆነ ደምም ሆነ የተለያየ ጉዳት አልደረሰም። ከዛም ያክል ፎቅ ላይ የወደቀ ሰው ደግሞ ማለት ነው ይሰባበራል፣ ብዙ ነገር ይደርስበታል። ስለዚህ ማለት ነው አንዱ ቀነኒ እቤት ውስጥ ነው የሞተችው። እቤት ውስጥ ሞታ ነው አቅፈው መሬት ጥለው አወርደው እንደዚህ ሞተች፣ ራሷን ጣለች የሚሉት እንጂ እሷ እንደዚህ አይነት ሀሳብ ላላቸው ሰው እንኳን መድኃኒት ነች። ስለዚህ የሞተችው ቤት ነው። ከቤት ነው አወጥተው ታች ጥለው ጮኸው እንደገና ማንም እኛ ሳናይ ምንም ነገር የእሷን አሟሟትም ምንም ነገር ሳናቅ እዚህ ከተማ እያለን 9 ሰዓት የሞተች ልጅ በሚዲያ ተለቆ ስለ እሷ ጉዳይ ሌላ ስንት ሰው አውቁ ከመጀመሪያው ሆስፒታል እስከ ሚኒሊክ ሄዱ። ሚኒሊክ ያለው ፕሮሰስ አልቆ ከዛ በኋላ ነው እኛ ራሱ የደረስነው። በግድ አስከሬኗን አስከፍቼ ያየሁት እኔ ነኝ። ምንም ነገር እላዋ ላይ ጉዳት አልደረሰም፣ በቤት ውስጥ ነው ያረፈችው የሚል ኮንክሉዥን ላይ ነው የደረስነው። ስለዚህ ሲቀጥል ደግሞ ማለት ነው እንደዚህ አይነት የውሸት ፕሮፓጋንዳ እየተነዛ ህዝቡን ወዳልሆነ አመለካከት እንዲሄድ መደረግ የለበትም። እንደምታውቁት ባለፈው አባገዶች ልኮ ጉማ ከፍላለሁ እና ሽምግልና አስታርቁኝ ብሎ ሲልም ነበር። ያልገደለበትን ጉማ የሚከፍልበት ነገር የለም። እንደዛ ያለውን አባገዶች ምትኛን ቤተሰብ ነፋዘር ጋር እንደዛ ካሉ በኋላ አሁን ግን ሚዲያ ላይ ወጥቶ አላልኩም ብሎ ዋሸ ማለት ነው። ይሄም ህዝብን የመቅረበር ያክል ነው የሚታየው። ሁለተኛው ትልቁ ነገር ደግሞ የቀነኒ ትንሹ ወንድም ወይም ደግሞ ሊበን ወጥቶ እሱ በተናገረው ነገር እና ለማም ያውቃል ሊበንም ያውቃል ብሎ ባለው ዙሪያ እሱ ትክክለኛውን መልስ ሰጠ። እሱ ትክክለኛውን መልስ በሰጠ በተለያየ አኳኋንና በተለያየ ህዝብ አመለካከታቸውን እሱ ዳይቨርት ባደረገው የተለያየ ትችት እየደረሰበት ነው። ከትችት አልፎ ማስጠንቀቂያ እየደረሰበት ሊበን ማለት ነው። እዚህ ልጅ ላይ ምንም አይነት ጉዳት ቢደርስ ምንም አይነት ሌላ ነገር ቢደርስ ይሄን ያደረሰው ሌላ ሳይሆን የምናውቀው አንድ ሰው ነው። ስለዚህ በሌላ ሰውም ቢደርስ ይሄን ነገር የሚያደርገው እሱ ስለሆነ የኢትዮጵያ ህዝብ በጠቅላላ በዓለም ላይ ያላችሁ ታውቁልን በቤተሰቡ ላይ ምንም አይነት ጉዳት ቢደርስ ከዛ ከአንድ ሰው ጭንቅላት ማንወጥ መሆኑን እንዲታወቁ እንፈልጋለን። ፍትህ ለቀነኒ። አሁንም ከጎናችን ስላላችሁ እናመሰግናለን። ይሄን ለማለት ነው። አመሰግናለሁ።